የሚያጋድላችሁ ማንነታችሁ ቆማጣ ብሎ ሲሰድብ የነበረ ቤት ተመልሳችሁ እየገባችሁ እንደገና እርስ በርስ ጆከርን ከከድር ከእንትና ጋር እያባላችሁ መች ነው ግን እኔ አልናገርም ብዬ ዝም ብዬ ነበር። ግን ምን አይነት ናችሁ? እንደዚህ ተገለው እነዚህ ህጻናቶች እንኳን ድምፅ የሚሆናቸው ጠፍቶ ሲረሱ እናንተ ሐቀኛው ተንቆ አፈኛው ሲፈራ ለምንድነው መዋል ቆኖበት አንዱ ባንዱ ስፍራ አያችሁ አይደል? አብሮ አደግ ጓደኞቼ በስራም በተለያየ ጉዳይ ከአማራ ብሔርተኝነት ውጪ የምታቆኝ ሰዎች 10 ዓመታትን ያህል የፈጀ አማራ የምንልበት ጉዳይ ወንድሞቻችን በዱር በገደል እስክሪብቶ በመጨበጫቸው ሰዓት ክላሽና መሳሪያ ታጥቀው በዱር በገደሉ የሚንከራተቱበት በንግድና በተለያየ ቢዝነስ ላይ መሰማራት በሚችሉበት ወቅት ላይ በየጫካና በየዱሩ የሚሰቃዩበት አብይ ጉዳይ ይሄ ነው። በኢትዮጵያ ላይ በአማራ ህዝብ ላይ ያልታየና ያልተሰማ ካልሆነ በስተቀር ያልተደረገና ያልተሰራ ግፍ የለም። ምናልባት አለመታየቱና አለመሰማቱ ነው። እንደምታዩትም ያስደፈራትና ህይወቷን ያስበላሸባት ዩኒቨርሲቲ እንኳን የወንጀለኞችን ጥፋት ለመከለል ሲል የዚህ አይነት ያሰት ፕሮፓጋንዳ በመንዛት በጋዜጠኞቹም ላይ በሷም ላይ የእስር ትዕዛዝ ለማውጣት የዚህ አይነት የመንደርደሪያ ድርሰት እየጻፉ ይገኛሉ። ዛሬ እንደበፊቱ እነገሌ ድምጽ አልሆኑልንም፣ እነገሌ ሞታችንን ጮታችንን ቀሙን እያልን የምናላዝንበት ጊዜ አይደለም። ወንድሞችሽ ነፍጥ አንስተው መብትሽን ለማስከበር በዱር በገደል በጫካ ዋጋ እየከፈሉ ድልም እየቀናቸው እስካሁን ድረስ 19 ወራትን በሚፈጅ ጊዜ ያህል እንኳን በጀግንነት እየተዋደቁ ይገኛሉ። ዛሬ የማንንም ሚዲያ እርጥባን የምንለምንበት ወቅት አይደለም። በዳዮቻችንን በሚገባቸው ቋንቋ የምናናግርበት ወቅት ነው። አዎ እናንተ ለሰራችሁት በደል እግዚአብሔር ብቻ ሳይሆን ዋጋ የሚያስከፍላችሁ እኛም ይሄም ትውልድ ዋጋ ያስከፍላችኋል መፈጠራችሁን እስክትጠሉ ድረስ። ዛሬ አዎ አናለቅስም፣ ነጠላ አይደለም የምንዘቀዝቀው። የተዘቀዘቀው ነፍጣችንን ከፍ አድርገን ጠላቶቻችንን በሚገባቸው ቋንቋ እያናገርናቸው እንዲሆነን ሁለት አባለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት ሚስት እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው? መቼ ነው ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከተ። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ